ሲጀመር አንዱ ሌላው ማስተካከል ያለብን ነገር ደግሞ ልንገራችሁ። ብዙ ጊዜ ላይ እቤታችሁ አንድ ምግብና መጠጥ የናፈቀው ወይም የራበው ሰው ይመጣል። ከመጣ በኋላ ምግብ ትሰጡታላችሁ። ሰሃኑን ዝም ብሎ ቢሰጣችሁ ምንድን የምትሉት? ዝም አትበሉ እንጂ ደግሞ ሲጀመርም እንዲህ ዝም አትሉም እንጂ አሁን እንዲሁ ቤተክርስቲያን ስለሆነ ዝም አላችሁ እንጂ እኔ አሁን የኔ ቤት የሆኜ ቤታችሁ መጥቼ ጥፍንቅ አድርጌ በልቼ የምፈልገው ሰሃኑን ሰጥቻችሁ ብሄድ ምንድን የምትሉ? ወይም ትቼው ብሄድ አስቀምጬው እግዚአብሔር ይስጥልን ተዋቷሽ ነውር እግዚአብሔር ይስጥልን አንልም። ጥጋበኛ የኔ ቤቴ ነው ጥጋበኛ አትየውም። ይኸው ሲለምን ለመብላት ለምኖ ነበር። አሁን ሲጠግብ ግን ምን አደረገ ነበር? ይኸው ጠገባ። ሰሃኑንም ጥሎት ሳያመሰግን ሄዳል። እውነት ልንገራችሁ ሰሃኑን ጥለውት የሄዱት የኔ ቤቴዎች ሳይሆን ማመስገን የነበረባቸው እኛ ነበርን። እነሱን እግዚአብሔር ይስጣችሁ ማለት ነበር። ባይኖሩ ኖሮ በምን እንጸድቅ ነበር? ባይኖሩ ኖሮ ክርስቶስ በእነሱ አምሳል እኮ ተገልጦ አበላችሁኝ አጠጣችሁኝ ብሎ እኮ መንግስቱን ያወርሳል። ግን አያችሁት ምን ያክል ግራ እንደተጋባን? መመስገን ያለበት እንዲያመሰግን ይጠበቃል። ማመስገን ያለበት ካልተመሰገንኩኝ ይላል።